በግሬት ኮሚሽን ሚኒስትሪ ኢትዮጵያ የሚዘጋጀው ዓመታዊው የመሪዎች ስልጠና ምዝገባ ተጀምሯል። አሁን እኔ የማሳያችሁ ደግሞ ኦንላይን እንዴት እንደምትመዘገቡ ነው። በመጀመሪያ www.events.gcmethiopia.org ብላችሁ ሰርች ካደረጋችሁ በኋላ እዚህ የምዝገባ ገጽ ላይ ያመጣችኋል። ስለዛ ምናደርገው አሁን ይመዝገቡ የሚለውን በቀጥታ መጫን ነው ማለት ነው። ሁለት አይነት የምዝገባ አይነቶች አሉ። የመጀመሪያው የግል ምዝገባ ወይም ደግሞ አንድ ሰው ብቻውን የሚመዘገብበት ነው። ሁለተኛው ደግሞ የቡድን ምዝገባ ወይም ደግሞ ከአንድ በላይ ሰዎች በጋራ ከአንድ ቤተክርስቲያን የሚመጡ ሰዎች የሚመዘገቡበት የምዝገባ አማራጭ ነው ማለት ነው። ስለዛ ለብቻ የሚመዘገብ ሰው የግል ምዝገባ የሚለውን በመጫን በቡድን የሚመጡ ሰዎች ደግሞ የቡድን ምዝገባ የሚለውን እዚህ ጋር ይህንን በመጫን መመዝገብ ይቻላል ማለት ነው። ስለዚህ የቡድን ምዝገባን ለየት የሚያደርገው በመጀመሪያ የሚመዘገቡትን ሰዎች የሚያስተባብረውን ሰው መረጃ በመጀመሪያ መሞላት ይኖርበታል ማለት ነው። በመጀመሪያ የቤተ ክርስቲያኑን ስም እዚህ ጋር ይጽፋል። ከዛ ቀጥሎ የአስተባባሪውን ስልክ ቁጥር እዚህ ጋር ከሞላ በኋላ እዚህ ጋር ኢሜይሉን ማስገባት ይችላል። ከዛም በመቀጠል አስተባባሪው መረጃውን ከሞላ በኋላ ተሳታፊ ጨምር የሚለውን በተን በመጫን እዚህ ጋር አብረውት የሚመጡት የቡድን አባላቱን ስም እዚህ ጋር መመዝገብ ይችላል። ድርሻቸውን እዚህ ጋር ይመርጥላቸዋል። ስልክ ቁጥራቸውን እዚህ ጋር ማስገባት ይችላል። ከዛም በመቀጠል በድጋሚ ተሳታፊ ጨምር የሚለውን በመጫን እስከሚፈለገው ያክል ሰው ድረስ መጨመር እንችላለን። የኩፖን ኮድ የሚለውን እንዘልና ክፈልና ተመዝገብ የሚለውን እንጫናለን ማለት ነው። የግል ምዝገባም ደግሞ የቸርቻችንን ስም እዚህ ጋር ከሞላን በኋላ እዚህ ጋር ሙሉ ስማችንን እንጽፋለን። የአገልግሎት ድርሻችንን እዚህ ጋር ከመረጥን በኋላ ስልክ ቁጥራችንን እዚህ ጋር እናሰፍራለን ማለት ነው። አሁንም ኢሜይል ማስገባት ምርጫ ነው። ኢሜይል ቢገባ ፕሪፈር ይደረጋል። አሁንም የኩፖን ኮድ የሚለውን ዘለን ክፈልና ተመዝገብ የሚለውን እንጫናለን ማለት ነው። ይህንን ስንጫን በቀጥታ ወደ ቴሌብር የክፍያ ፔጅ ይወስደናል ማለት ነው። ይህ የክፍያ አማራጭ ለግል ተመዝጋቢዎችም ለቡድን ተመዝጋቢዎችም ይሰራል። ስለዚህ እዚህ ጋር የምንከፍልበትን የቴሌብር አካውንት ያለበትን ስልክ ቁጥር እንጽፋለን። በመቀጠል ሴንድ ኤስኤምኤስ የሚለውን እንጫናለን። ቀጥታ ወደዚህ ስልክ ቁጥራችን ኮድ ይገባልናል ማለት ነው። ያንን ኮድ እዚህ ጋር አምጥተን ከጻፍን በኋላ ኔክስት የሚለውን እንጫናለን ማለት ነው። በመቀጠል ቴሌብራችን ላይ የምንከፍልበትን ፓስዋርዳችንን እዚህ ጋር እንሞላና ኮንፈርም ፔመንት የሚለውን በተን እንጫናለን ማለት ነው። ኮንፈርም ፔመንት የሚለውን ስንጫን ከአካውንታችን ላይ ክፍያውን በቀጥታ ይቆርጣል ማለት ነው። በመቀጠል ሪተርን ቱ መርቻንት የሚለውን እንጫንና እዚህ ሬጅስትሬሽን ሰክሰስፉል የሚለው ፔጅ ላይ እንመጣለን ማለት ነው። ስለዚህ ይህ የተመዘገብንበት ባጃችን ነው። ስክሪንሹት አድርገን ይህንን ባጅ ሴቭ እናደርገዋለን ማለት ነው። ይህ አንድ ግለሰብ የተመዘገበበት ስለሆነ ነው። በቡድን የተመዘገቡ ሰዎችም ሲሆኑ ደግሞ በቡድን አባላቱ መጠን ባጆች ይኖራሉ ማለት ነው። እዚህ ጋር ስም አለ፣ የመጡበት ቤተክርስቲያንና የተመዝጋቢዎች ትኬት ኮድ አለ። ስለዛ ይህንን ባጅ በመያዝ በር ላይ ስካን እያስደረገን መግባት እንችላለን ማለት ነው።